የት እንደገባ ለማወቅ ምጥሮችን እያገናኘው ስል የተደናበሩ አካላቶችን አይቻለሁ። መደናበር፣ ጥያቄ እንዳልጠይቅ መከላከል፣ ኃይል ማድረግ፣ ህዝብ እውነቱን እንዳያውቅ ግልጽ የሆነ ነገር ካላወቅን ፍርድ እንሰጣለን ማለት ነው። ይሄ $54,000 የት ነው የገባው? ህዝብ ማወቅ አለበት። ሳንፈልግ ሳንጠይቃችሁ ኬዙን ወደኛ አመጣችኋል። ካመጣችሁ ደግሞ ይዘናል፣ አንለቅም። ይሄ እኛ ሾርት ሚሞሪ ያለን ሰዎች አይደለም። አሁን የኔ ቤት አድማጮች እለት ይመዘግባሉ፣ አጀንዳ ይመዘግባሉ። ይሄ አጀንዳ ቴዲ ዴሊቨር አድርጓል ወይ ቲክ ይሄ ይቀራል ይላሉ። ባይገርም ያለፈው ዓመት አንድ ያልዘጋሁት አጀንዳ ነበር። የኔ ቤት አድማጮች አይተው ይሄ አጀንዳ አልተዘጋም ብሎኛል፣ መዘጋት አለበት ብሎኛል። ስለዚህ ይሄን ኬዝ መዝጋት አለብን ለማለት ያህል ነው። ዮኒ ሌላ መጠራቸው ሰዎች አሉ? ዮኒ ድምጽ ይሰማል? ሚዩት ነው ዮኒ፣ አንሚዩት አድርግና። ኦኬ እኔ ዲኤንኤ ቢመጣ ደስ ይለኛል። ዲኤንኤ አለ። ዲኤንኤ ነው ነገሩ። እኔ ቼክ እንትን አድርጌ እመለሳለሁ ያለው እንግዲህ ላስት ታይም ካለው ጀምሮ ምን ያህል ወር አለፈው አይደል? ኦኬ ወር ሆኖ አይደል? ይሄ ጉዳይ አንድ ወር እና በቂ ጊዜ ነው። ራሱ ቲክቶክ አፕሊኬሽንን በ15 ቀን ነው ኮዱን የጻፉት። ምንድነው ይሄን ያህል ገንዘቡ የት እንደገባ ለማወቅ ወር ሙሉ ምንድነው? እና በሙሉ አትሊስት በሙሉ መረጃዎቹ ኮይኖች የወጡበት ሪሲቶች አሉ አይደለ? እነሱ ፐብሊክ መሆን አለባቸው። እነኚህ ፐብሊክ ዳታ ናቸው። ለምን? ቢካዝ ብዙ ሰዎች እርዳታ ተሰብስበውበታል ተብላ የተባለው እዛ ጋር ሙሉ መረጃዎቹ ለፐብሊክ መውጣት አለባቸው በሙሉ 5 ሚሊዮን ነው 4 ነጥብ ምናምን እነኛው ትራንዛክሽኖች በሙሉ ፒዲኤፉ ሪሲቱ ወጥቶ ፐብሊክ መሆን አለበት ለሁሉም ሰው ማለት ነው። እኔ ያለ አግባብ ነበር የተወነጀልኩት፣ ግን እኔ ሞር ጥያቄ የተጠየቅኩት በእሷ በኩል እሱ ነበር እንጂ ያለችው ምንም አይነት መረጃ አላመጣችም። ከኔ በኋላ ራሱ ረጅም ጊዜ ነበር እና ሰዎች ነበሩ። እኔ ስማቸው ምናምን እንትን ላለ ማለት ነው እንጂ ያው ሰስፔክት ሊሆኑ የሚችሉ ከእሷ ጋር ግንኙነት የነበረው ሰው ነበረ፣ እህቷ አለች እና ደግሞ ሌላ ሰው ደግሞ የሚያግዛት ሰው ነበረ እና እነኚህ ሰዎች ማለት ነው እነሱ እንኳን እንደ ሰስፔክት አልተጠሩ። ከአንተ በኋላ ገንዘብ ያወጡ አንተ የምታውቃቸው ሰዎች አሉ። ኦኬ ስማቸው ይጠራል ለህዝቡ ማወቅ ስላለበት አንተ ምንም መደበቅ ያለብህ ነገር አይመስለኝም። እኚህ ሰዎች ማለት ነው እንግዲህ ሰዎች እንዳሉት እኔ ነው ስማቸው መጥራት የሚገባኝ ከሆነ ነው መጥራት እችላለሁ። መጠራት አለበት። ዲኤንኤ ካለ ሄለንም ካለች ካልሆነ ሳንክሽን እንጥላለን። እዚህ ቲክቶክ ላለን ሰዎች ማዕቀብ እንጥላለን። ማዕቀብ ይጣላል። ይሄ ሰው እየሰደብክ የሰው ስም እያጠፋ እንደፈለክ እየዘለልክ እንደገና የሚሸልሙ ሰዎች ጊፍት የሚሰጡ ሰዎች መኖር የለባቸው። ቁም ነገር ጌም ተጫወቱ። ለእናንተ ብቻ የመጣ ነገር አይደለም፣ ግን ስርዓት ያስፈልጋል። ስነ ስርዓት ያስፈልጋል። ይሄ ገንዘብ ሲበዛ አሁን መሬት እንደው የጠበበቻቸው ሰዎች አሉ። እንደፈለጉ ሰው የሚሳደቡ ሲፈልጉ $54,000 ጠፋብኝ የወሰደው እሱ ነው ገንዘብ ይሰብሰብልኝ የሚሉ እንደዛም ብሎ ገንዘብ የሚሰበሰብላቸው። ኦኬ እንዴት የጠፋው ስትላቸው የሚሰድቡ ከሳሽ እነሱ፣ ዳኛ እነሱ፣ እንደገና አልቃሽ እነሱ፣ አባባይ እነሱ። እንዲህ አይነት ነገር የለም። እና ይሄ በስነስርዓት በአጀንዳ የተደረገ ነገር ስለሆነ እኔ አይ ዲዘርቭ ማይ አፖሎጂ በስነስርዓት። አለበለዚያ ህዝቡ ማድረግ ያለበትን ማድረግ አለበት። ቦይካት መደረግ አለባቸው። በህብረት ነው የተሰራው። እንደ ቪክተም ብሯ እንደተጨበረበረ ሰው እርዳታን የተሰበሰበው እዛ ጋር የነበሩ ሰዎች አሉ። ታውቃቸዋላችሁ እነማን እንደነበሩ፣ ገንዘቡ ሲገባ የነበረው በማን አካውንት እንደሆነ። ይህን ነገር ሲያደርጉ ግን እንዴት ሆኖ ነው ምናምን ብለው ሳይጠይቁ ቀርተው አይደለም። they didn't care። እዛ ጋር የነበረው ዓላማ ገንዘብ መሰብሰብ ነበረ። ምን አለ መሰለህ የተለመደው ነገር ምን አለ መሰለህ ከአራተኛ ክፍል ያቋረጠ ሰው ሁሉም ከአራተኛ ክፍል ያቋረጠ ይመስለዋል።
የሚረሳ ሰው ሁሉም የሚረሳ ይመስሏል። እዚህ ውስጥ እንኳን አይደለም የትላንቱን እንደው በደፈናው ሾርት ሜሞሪ ስለተባለን እንጂ የጥንቱን ማንረሳ ስንት ህዝብ አለ። አሁን ምንድነው መሰለህ የተለመደ ነገር አለ። አጀንዳ ያመጣሉ። አጀንዳውን አምታታው በከተማ ይጫወታሉ፣ ግርግር ይፈጥራሉ። ለነገ እናስተላልፈው ለነገ ይባባላሉ። ነገ ደግሞ ሌላ አጀንዳ ያመጡልሃል። የመጀመሪያው አጀንዳ ምን ደረሰ ሰው አይጠይቅም፣ ይረሳል። ዘን ባክ ቱ ኖርማል። ይሄን ለምዷል። አሁን $54,000 በዮኒ ቶሮንቶ በኩል ጠፋብኝ ሲል አንድ ሰው ከከሰሰ ከሳሽ ነው አይደል? ይሄ ጉዳይ ይውጣልኝ ሀቅ ይውጣልኝ ብሎ እለት እለት እንደው ማስጨነቅ ያለበት አሁን እኮ ተከሳሽ ነው። በየቤቱ እየገባ ኧረ እባካችሁ ሀቄን አውጡልኝ እያለ የሚከራከረው ከሳሽ የለም። ከሳሽ ወደ ኖርማል ስራው ተመልሷል፣ ወደ መደበኛው ስራ ተመልሷል። አላለች ምን ማለት ነው? ጠቋሚ ንግግር ከተናገርሽ በኋላ ለመጨረሻ ጊዜ ገንዘቤን ያወጣልኝ ዮኒ ቶሮንቶ ነው ካልሽ በኋላ ሌባ ማለት ነው እንጂ የቀረሽ። ከዛ ውጭ ጣትሽን ካመለከትሽ በኋላ ምንድን ነው አላልኩም ማለት ነው። እሺ ዲኤንኤ እና ሄለን ካላችሁ ወደዚህ፣ ከሌሉም ደግሞ ጉዳያቸው በሌሉበት ይታይና ኬዙን እንዘጋለን ማለት ነው። ሼር ይደረግላቸው እና እድል ደግሞ ሌሎች አሉ እዚህ ጋር ሰዎች ይህን ነገር በስነስርዓት ሲከታተሉ የነበሩ ሰዎች አሉ። ሪሊ ዴይ ቱክ ኢንትረስት ኢን ኢት። አንዳንድ ወሬዎችም ሰምቻለሁ። ይሄ ኮይን የተሸጠው ለቬንደሮች ነው የሚል ወሬ ሰምቻለሁ። እሺ ስለዚህ ማን ላስገባለህ? ሰዓቱን ለመጠቀም ያው ነው። እስኪ አለኝ እንትን ማየት እችላለሁ። ኦኬ አንተ አስገባ። ልስጥህ፣ ሞዴሬተርነት ልስጥህ። ኦኬ ፉል ሞዴሬተር ሰጥቻለሁ። የፈለግከውን አስገባ። ኦኬ እንትና ዲኤንኤ ሼር አድርጉለትና ይንገረን። አትሊስት ሰምች እሱንም ኦልሬዲ ጨርሶ አስረክቧል ለአንተና ለምናምን የሚባል ወሬ ነበረ። እውነት ከሆነ ለእሷ ሰጥቷት ከሆነ ለእኔም ሼር መደረግ ነበረበት። ኢንፎርሜሽን ለእኔ የደረሰኝ ነገር የለም። ለእኔም የደረሰኝ ነገር የለም። እና ኦኬ ለእኔ የደረሰኝ ነገር የለም። ትክክል አይደለም። ዝም ብላችሁ የሰው ስም እያጠፋችሁ ሰው እያዋረዳችሁ፣ ማህበረሰቡም ትላንት ሰው አዋርዳል ከአንተ ጋር ልቀመጥም አይልህም አበጀ ይልሃል። ይሄ የተለመደ ነገር መስተካከል አለበት። ይሄ ነገር አሁን ደግሞ ሆን ያገጠጠ ያፈጠጠ እንዲህ ያለ ነገር በጣም ያስጠላል። መስተካከል አለበት። ኦኬ እንዴት ነው እዝናለን ማስገባት ፉል ሞዴሬተር ነው የሰጠው። እየፈለግኩ ነው። የት አሉ ገስቶቹ? አይታዩኝም። ማን ላከው? ኦኬ እስኪ አሁን ቼክ አድርግ፣ ሪፍሬሽ አድርገውና ድጋሚ ሞክረው። መጣልኝ። የት አሉ? ሼር አድርጉላቸው። 5:20 ነው 6:20 ላይ ይህን ኬዝ ሄለንን ሼር አድርጉላት ትምጣ። እዚህ ጋ እሷ በሌለችበት ሺዳዝን ፊል ሀቅ ካላት ይረሳል ምናምን ብላ ነው እንዴ? ምን ቴዲ ምን ይረሳል? እንደ መደበኛ ቲክቶከሮች ይረሳል ምናምን ብላ ነው? እንደዚህ አይቀልኩ የለም። እኔ ፖለቲከኛ ነኝ እኮ። ምን ሆና ነው? አሁን ይህን መረጃ ነኝ የምፈልገው። መረጃውን ብቻ ታውጣው በስነስርዓት። ማን እንዳደረገው ትናገር። ለምን ይሄ ለእኔ ብቻ ሳይሆን ለሞላው ህዝብ እዚህ ጋር እንዴት እንደተሰረቀች ማወቅ ይፈልጋል። ተሰርቅ ያለው ነው ያለችው አይደለ? እንዴት ነው የተሰረቀችው? ሌላው አንተ አካውንትን ሴፍ ጋርድ ማድረግ የለብን። ማናቸውም ሰዎች እኮ አካውንታቸውን መጠባበቅ አለባቸው። ለምን ደዘ ዌይ የሆነ የሚገባበት መንገድ ካለ ያንን ነገር መዝጋት መቻል አለባቸው። እኔ በዚህ ሌቭል ሴኪሪቲ ያለውን አፕ ሰዎች ክራክ አድርገው መግባት የሚችሉበት መንገድ ካለ ህዝቡ ማወቅ አለበት። አሁን ቶሎ ነይ ካለሽ ቶሎ ነይ። ከሀ እስከ ፐ አንቺ ነሽ የምትናገሪው። ገንዘቡ እንዴት ነው የተሰረቀብሽ? እንዴት ነው የወጣብሽ? ካልሆነ ዮኒ ቶሮንቶን በህዝብ ፊት ይቅርታ ማለት አለብሽ። ሰርቆም ከሆነ ከሀ እስከ ፐ
ጥያቄ ትጠይቂዋለሽ። እዚህ ጋር ህዝብ ማወቅ አለበት። አሉኝ የምትያቸውን ሰዎች ታስገቢያለሽ። ትንሽ ደቂቃ ነው ያለን። ቶሎ በሽ ካለሽ ነው እና ብዙ ሰዎች እንትን ማወቅ የሚፈልገዋል። ለምን ቢካዝ እዛ ጋ ያኔ ሲሰበሰብ የነበረው ገንዘብ የገባው በሚታወቅ ሰው ነው አካውንት። ያ ሰው እንግዲህ እዛ ጋር ተቀምጦ ሊረዳት የቻለበት ምክንያት ዳሚንስ የደረሰባትን ነገር ስላመነ መሰለኝ። ኦኬ ስንት ነው ከዛ በኋላ የተሰበሰበው ገንዘቡ? አረ ነው ወደ $20,000 ነው ምናምን $20,000። ኦኬ እኔ መከሰስ አለ መምጣት የሚፈልጉ ጥያቄ ነዋት አስገባቸዋለሁ። ለሰዎቹም ይሁንና ማለት የሚፈልጉትን ከዚህ ከጉዳዩ ጋር ተያያዥ የሆነውን ሰው ብቻ አስገባ። እሺ ቴዲ ቴንኪው ስለገባ አመሰግናለሁ። አንድ ደቂቃ ልናገር እወርዳለሁ። እኔም አንድ ግለሰብ ስለሆንኩኝ እና ብሩን የበሉትኝ ከሌ ብዬ አልናገርም፣ ተባብሮ ነው ወሰዱትኝ። ዮኒ ስምም ስለጠፋ አንተ ምንም ነገር የለበትም። ስለዚህ ሴረኞቹ እንደዚህ ከዎቹ መጥራት ቴዲ ከተፈቀደ መጥራት እችላለሁ። ባልተረጋገጠበት ሁኔታ ስማቸውን አትጥራ። እና ዮኒ መጣ በህዝብ ፊት ይቅርታ ማለት አለባትኝ። ስለገባ አመሰግናለሁ። ዮኒ አንተ በዋህነትህና በእንትን ነገር ስለእንትን ስላልክ ነው። እና ደግሞ ብሩ የተሰበሰበው 20 ሺህ አይደለም ከዛ በላይ ነው። እኔ ማብሬ ነበርኩኝ። ወደ 30 ምናምን ሺህ ዶላር ነው የተሰበሰበው። ሸዋሸዋን የተሰራው ቴዲ ይሄን ነገር አጣራው። በቃ አንተ ጋር የሚያመልጥ ነገር የለም። አመሰግናለሁ ስላስገባችሁ። እሺ የምታውቁት ነገር ካለ እኛ ማናውቀው ገብታችሁ ሼር ማድረግ ትችላላችሁ። አውቃለሁ። ጥሩ ከፈለጋችሁ አዙትኝና እዚህ እኔ ባለሁበት ሀገር ላይ አለ ሸዋሸዋ የተሰራ 100% መናገር እችላለሁ። ማንም ምንም ያመጣም። እሺ ኦኬ። የምታውቀው ሰው ነው? አዎ ኦኬ። ስሙን መጥራት ትችላለህ ወይስ ፈቃደኛ ነው? ከፈቃደኛ ከሆነ ምንም ችግር ጻፍልኝ በውስጥ ምንም ችግር። እሺ ፎሎ አድርገኝ። ኦኬ ምንም ችግር የለም ጻፍልኝ። ቴንክ ዩ። እሺ አማኑኤል። እሺ ሰላም ናችሁ? አለን እግዚአብሔር ይመስገን። ከባለፈው ጀምሮ እየተከታተልኩት ነበር ይህን ጉዳይ። እኔም እንዲሁም መጨረሻውን ማወቅ ፈልግ ነበር በደንብ። በመጀመሪያ ደረጃ በጣም ያስገረመኝ ከሳሽ ጠፍቶ ተከሳሽ ራሱን እንትን ሲል በጣም ይሄ ትልቅ ነገር ነው። ሌላ ነገር መሄድ ሳያስፈልግ መቼም አይደለም $54,000 ይቅርና ትንሹም ነገር ራሱ እንዴት እንደሚያንገበግብ ያስታውቃልና ይሄን ነገር ዮኒ ቶሮንቶ በቃ ጥግ ድረስ ራስን ስምን ለማስተካከል የጠፋው ነገር አለ ምናምን ነገር የሄድክበት መንገድ በጣም ሳላደንቅ አላልፍም። ምክንያቱም የሆነ ሀቅ ያለው ሰው ምንጊዜም ያስታውቃል። የሆነ ብዙም እንትን መሄድ አያስፈልግም። እና ምንድነው የምለው አሁን እሷ የምትመጣ ከሆነ ነገሮችን ያሉትን ነገሮች ባለችበት ቢሆን ሞር የተሻለ ነው። ምክንያቱም ያስታውቃል ሰው እውነተኛ የተፈረቀ ሰውና አሁን ከዚህ በኋላ የዛኔ እንደውም ነገሩ ትኩስ ነው። አሁን ኦልሞስት ወደ ወር አካባቢ አልፎታል። ከዛ በኋላ ያለውን ነገር በስነ ስርዓት በደንብ ስለሚያስታውቅ እሷ ባለችበት ይሄ ነገር እንትን ቢል የተሻለ ነው ብዬ አስባለሁ። ኦኬ እና አመሰግናለሁ በጣም ቴንክ ዩ አማኑኤል። እሺ ቴንክ ዩ። እኔ እንደዚህ አይነት ኬዝ ገጥሞኝ አያውቅም። እኔ ቤተሰቦች የህግ ሰው ናቸው። ተከሳሽ ሲጠፋ ነው እንጂ ማውቀው ከሳሽ ሲጠፋ ይቻላል ጎበዝ። አሁን እኮ እየደረስንበት ያለንበት ዘመን ተከሳሽ ይጠፋል፣ ከሳሽ አረባካችሁ አቄን ይላል። ደግሞ አያፍሩም። አንዳንዶቹ አይናቸውን ደግሞ በጨው አጠቡ እኮ ተከሳሽ በጠፋበት እውነት ቢኖራትሳ ምን የሚታወቅ ነገር አለ ይላል። እውነት ይብላ ሜዳውም ይኸው ፈረሱም ይኸው ከሳሽ የት ነው ያለው? እንዴት ያለ የሚፈልጉትን ነገር እንደዛ ነው። እዚህ ጋር የሰውን ኢሞሽን በመጠቀም ካፒታላይዝ ማድረግ ነው የተጀመረው። ያንን በመጠቀም ታክሲ አታ ቢሆንስ ሚልም አለ። ምን የምታውቀው ነገር አለ? እንደው ጀስቲፋይ ለማድረግ የሚሄዱበት ርቀት
እሺ ልዕልቲን ላስገባት። አንተ አለ የምትለውን ሰው አስገባ። እሷ የምታውቀው ነገር አለ። ዲኤንኤ መጣ። ዲኤንኤ ያያችሁት ሰዎች ካላችሁ ንገሩኝ። እሱን መጥቶ እንግዲህ የደረሰበትን ነገር ይንገረን፣ ወይም ምንም ነገር ካላረገ ይንገረን። ሰው ሁሉም እሱን ነው የሚጠብቅ ያለው። ቆይ ግን እናንተ $54,000 ተሰረቀ ተብሎ እንደዚህ ነው የምትጮሁት? ኧረ እንዲህ ነው ኮመንት ላይ የምትቀውጡት? $54,000 ዝም ብላችሁ በባንክ እንኳን ብትመቱት እንዲህ ነው በቃ። ህዝቡ ራሱ እኮ ፈዟል እኮ ብትወጋው እኮ አልሰማ ብሏል። የተዘረፈው $54,000 ነው። አልሰሙም መሰለኝ። 54 ብር መስሏችኋል መሰለኝ። ደግሞ በፍጥነት ነው ነገሩ። እንደ እሁድ ማታ ተሰረቅን ተባለ። ልክ እንደ ሌሊት ነው። እሁድ ቅዳሜ ሌሊት ሀፕን አደረገ። እሁድ ቀን ኦልሬዲ ገንዘብ እየተሰበሰበ ነበር። ሰኞ ምናምን ኦልሬዲ ኦልሞስት ብዙ ገንዘቡ ተሰብስቦ ነበር። እሁድ ተዘረፈ ተባለ፣ ሰኞ ገንዘብ ተሰበሰበ። ቅዳሜ ሌሊት ለእሁድ ማንጊያ ማለት ነው። 2 AM ከ11 እስከ 2 AM ድረስ ባለው ሰዓት ነው እዛ ጋር ሰዓቱ የሚያሳየው። ቤታ ሺዝ ማይ ፍሬንድ። ቤታ ምስኪን ናት። ቤታ አይ ዶንት ቲንክ አውቃ እሷም ተሸውዳ ምናምን በስተቀር አይ መታሸር ማድረግ የምትችል ከሆነ የምታውቀው ነገር አለ። እንግዲህ ዝም ብለው ገባ እንደዛ አርጓት ካልሆነ በስተቀር ያው የሰው ልጅ ሲያለቅስ እንትን ይላል አይደል? ያ ሰላም ቴዲ፣ እንዴት ነህ? አለሁ እግዚአብሔር ይመስገን። እንዴት ነሽ? እኛ እኮ እውነት ታወጣልናለህ ብለን እኮ በጣም እየጠበቅን ነበረ። እንዴት ነው? ዲኤንኤን ኮንታክት አላረከውም እንዴ? ኖ ዲኤንኤ ኮንታክት አላረኩትም። እሱ የሚያደርገኝ ነገር የለም። ጽፌለት ነበር አሁን ወደዚህ ልገባ ስል። ከዛ ውጭ ምንም ኮንታክት አላደረኩትም። ግን የሆነ ነገር ሰምቻለሁ። ኮምፓይል አድርጌ ለቴዲና ለብሏል ብሎ ለእኔ ምንም የደረሰኝ ነገር የለም። መንኮራኩር እኮ ነው የሚመስለው። ጥናቱ ረዘመ ብዬ ነው። ያለበለዚያ እንድንጠረጥር እንገደዳለን። ምክንያቱም እሱ ነው ገብቶ ኃላፊነት ሪስፖንሲቢሊቲ ይወስዳለሁ ብሎ የመጣው አይደል? ዊ ዋንት ቱ ኖ በቃ አለቀ። ከዚህ በኋላ ውሳኔ ይሰጣል። ከዚህ በኋላ እኛ የምንሰጠውን ውሳኔ ይዛችሁ ኬዝ ይዘጋል። ከዛ ይግባኝ ነው የሚጠይቀው። አለቀ። ሀቅ ያለው ሰው ከሳሽ ሰው ማስረጃውን ይዞ መጥቶ ፍርድ ቤት ነው። እንደውም እኮ ፍርድ ቤት እኔ አስጨንቆኝ ምን ብሎ ኧረ አንድ እድል ይሰጠኝ ምናምን ማለት ያለበት ከሳሽ ነው። አሁን ከሳሽ የለም፣ ተከሳሽ ነው በየቤቱ እየገባ ሀቄን አውጡልኝ የሚለው። ከሳሽ መደበኛ ስራው ላይ ነው። ጭራሽ እናንተ ደግሞ ድሃዎች ምን አፋችሁን ትከፍታላችሁ? $54,000 ነው ሁሉ የተባለ ህዝብ ይሰደባል ሁሉ አሉ። እንዲህም ቁም ነገር ሰምታችኋል። ተሰደባላችሁ። ምንድን ነው ይህን ያለ $54,000 እንደዚህ የምታቀልጡት ምናምን? ወሬ ያለቀባችሁ እንዲ አይሰለቻችሁም? እንዲሉ ትላለች አሉ ልጅቷ። አይ ግን የሰበሰቡ ሰዎችስ በምን ሪስፖንሲቢሊቲ ነው ከህዝብ ሲሰበስቡ የነበሩት? በምን ማስረጃ ነው ሲሰበስቡ የነበሩት? ስለዚህ እነሱም ተጠያቂ ናቸው። የዋህ ምናምን አለ እንዴት ሄዲ እንደዚህ አይነት ነገር ላይ ያው የሰበሰቡ ሰዎች በሰዓቱ አዝነው ሊሆን ይችላል። ብዙ ነገሮች ሰው ተበደልኩ የተዘረፍኩኝ ሲል የሰው ፊት እየገረፈኝ የመጀመሪያውን አስታውሳለሁ። የሰው ፊት እየገረፈኝ እኔ እኮ ድካሜ ሻወር ውሰጅ ስባል እየወሰድኩኝ ገንዳ ላይ ቁሚ ስባል በጣም ነው የደከመችው። እውነት ለመናገር ይሄን 54,000 ብር አይስክሬም ተቀቢ ሲሉኝ የተቀባሁኝ ያለቅሳሉ። ደግሞ ኮሜንት ላይ እንደዚህ ለፍቻ ያመጣሁትን ገንዘብ ሰው እኮ ጉልበት ስራ ሰርቶ ሻወር እኮ የሚወስድ ውሃ የሌለበት ሀገር ላይ የሚኖር ስንት ህዝብ አለበት። ሻወር ውሰጅ ስትሉኝ እየወሰድኩኝ አይደለም፣ ደንሽ ስትሉኝ እየደነስኩኝ አይደለም። እና እንዲህ ብላ አሳዛኝ ነገር ስትናገር ሰው ልታገኝ ትችላለች። ገባሽ? እነዚያ ይመስለኛል የሰበሰቡላት። ግን መቼም ይሄን ያህል ሪስክ ሲወሰድ የሰበሰቡት ብርም እኮ ቀላል አይደለም። ይህን ያህል ሪስክ ሲወሰድ 1፣ 2፣ 3 ቀን ተሰብስበው ሲሰበስቡ አትሊስት የሆነ ኢንፎርሜሽን ሊኖራቸው ይገባል አይደል?
እንግዲህ እሱ ነው የማስበው። እስኪ ለማንኛውም ይወጣለት መረጃ ላላችሁ እስኪ ፕሊዝ እንዴት ዋላችሁ? ሰላም ነው። እኔ ግን ከማዳም ቅመም የሰበሰቡት ነው። እኔ ደግሞ የገረመኝ ከማዳም ቅመሞች የማዳም ቅመም ነኝ ደግሞ ሲገባ 15,000 ያስገባለሁ ስትላቸው እሺ ብለው ከነሱ ድረስ ነው የተቀበሉት እና ያለምንም ማስረጃ የሰበሰቡት ሰዎች ክሬዲብል የሆኑ ሰዎች እንደነ መማር ሪስፔክትድ የተደረጉ ሰዎች ገንዘብ ሰብስበዋል ለሄደን ኬዝ እና እኔ በጣም ነው ግራ የገባኝ እና በጣም ማዝኛለሁ። ግን አንድ ጓደኛዬ ለማይክሮሶፍት የሚሰራ እንደዚህ የለም ይሄ አይቲ ነገር ሳቪ የሆነ ሰው ሲያብራራልኝ ለኢንዲቪጁዋል ቬንደርሶች ነው የሸጡት ኮይኑን። እሱን ደግሞ አይቲ አንደርስታንዲንግ ያላቸው ያ መጣው ኮይን ያ ሶሪ ኦኬ። እንግዲህ ብዙ ኮንስፓይረሲ ነው ኢንዲቪጁዋል ቬንደሮች ማጅን። እንዴት ናቸው? አንድ አውርቼ ልውረድ ይሆንዬ go ahead። እሺ ቴዲ አመሰግናለሁ ዮኒ። እኔም ቴዲን ለማመስገን ነው። ከዴይ ዋን ጀምሮ ዮኒ ሊያደርገው እንደማይችል እከራከር ነበር። ምክንያቱም በጣም እሱ የራሱን ገንዘብ እያወጣ የሚረዳኝ ሰዎችን በሀሳብም በብዙ ነገር ሄልፕ የሚያደርግ ነው እና እኔ እዚህ ደረጃ ስለደረሰ እና ደግሞ ትክክለኛ የሚዲያ ሰው መሆንህን ያሳየህበት ነው ቴዲ። ምክንያቱም አንድ ነገር ይጀመርና በተለያዩ ሚዲያዎች መጨረሻውን አናውቅም። እናንተ እስከ መጨረሻው እውነትም እንደምትናገረው እኔ የያዝኩት ነገር በስትክክል ሳያልቅ የምተው ነገር አይደለም የምትለውን አይቻለሁ። በጣም አፕሪሼት አደርጋለሁ እና እኔም የሚያመኝ ይሄ ነገር የማዳም ቅመሞች 2,000 ብር 1,000 ብር ያዋጡ ልጆች ሁሉ አሉ እና ኔክስት ዴይ ሳይ ግን ያ እንደዚህ ቪክተም ነኝ ያለው ሰው በጣም ውድ ሂውማን ሄር አድርጎ ምናምን ሲመጣ እነዛ ልጆች ግን ሳህን አጥበው ምናምን በጣም ያማል። በምን እንትን አቅም ነው የነዛ ልጆች ብር ሰብስቦ እንደዚህ ማድረግ እና እውነቱ መውጣት አለበት። አመሰግናለሁ ዮናዬ። ኮንግራ ነው የምልህ ለአንተ። ቴንክ ዩ ቴዲ። ይቅርታ ሰላም ለእናንተ ይሁን። ሰላም እንዴት ናችሁ? እግዚአብሔር ይመስገን። አንዲት የተወሰነች መረጃ ልስጥና ልውረድ። ኦኬ መረጃ ያላችሁ ጻፉ። አንዳንድ የምታውቁት ነገር እዚህ አፕዴት የሰማችሁት ካለ እሺ የሰማነው አብሽ። እሺ ከዚህ በፊት የነበረውን ክርክር በተወሰነ መልኩ ተከታትዬ ያለው ያው ብዙ ለመግባት ሞክር ያለው አክሴፕት ሊያደርገኝ የቻለው ግን አልነበረም። የዛ ሰዓት ላይ ምንድነው ስክሪፕት ነው መጀመሪያ የተጻፈው። የምናውቀው ብዙ ነገር ስላለ ነው። ስክሪፕት በደንብ ተደርጎ ስክሪፕት ነበረ የተጻፈው እና ምን መሰለ እንደውም የተባለው ግልጽ በግልጽ አማርኛ በጣም ፋር አድርገው ነው ጊፍተሮችን እያሰቡ ያሉት። በጣም ሊታዝንላት እንደሚገባ እንደው ይሄን አማራጭ ብትወስጂ የሄዱበት መንገድ ፈጽሞ በጣም በዚህ ነገር ላይ ፐርፌክትሊ ሰርች ካልተደረገ በስተቀር የሚገኝባቸው አይመስልም። ኮይኑን ያወጡበት መንገድ ማለት ነው። ግን ሄለን ተብዬው ጋር በጣም ስክሪፕት አለ። እኔ ስለ ዮኒ በጣም ነው ማዝነው። ምንድነው ዮኒ በየዋነቱ በቃ ተሸውዷል። መጀመሪያ ሲያወጣላት ስለነበረ ያንን ታርጌት ሌባ ባትለውም ይኸውልህ ነገ ከሱ ጋር ትላለ ማለት እኔ ሌባ አላልኩም ለማለት እንዳልከው ጣቷን እንዲህ ባትቀስርም ዳር ብላለች ሰው እሱን እንዲጠረጥር። ነገር ግን 100% ለወደፊቱ አወጣለሁ መረጃውን ስለማቅ ነው። በጣም ቅርቧም ስለሆንኩ ነው። ስክሪፕት አለ። እኔ መረጃውን እድሉን አግኝተናል። አሁን መውጣት ትችላለህ። ቢካዝ ቴዲን እንግዲህ በየጊዜው መጎትጎቱ አያዋጣም እና ምንድነው መሰለህ ህዝብ ማወቅ ያለበትን ነገር ማወቅ አለበት። እኔ አምና ወሬ ለእኔ አይደለም አሁን እኔ እኮ ግን ምንድነው በዚህ ሌቭል ሰውን እኔ ላይ በቃ ሰው እንደዚሁ ስም እንዲሰጠኝ ማድረግ ፌር አይደለም። ብዙ መልካም የሚሰሩ ሰዎች እዚህ ቲክታክ ላይ እንዲጠፉ እንዲያቆሙን የተደረገው አት ዘ ሴም ታይም ደግሞ ለህዝቡ ደግሞ አይደርሱም እንትና ያደረጉም ምናምን እየተባለ ነው እና ጊዜው መቀየር አለበት። እንዲህ አይነት ሰዎችን ካላጋለጥ ናቸው ቦታ ካላስያዝ ናቸው ለሌሎችን በር እየከፈትን ነው በትልቁ ማለት ነው። የኢትዮጵያ ህዝብ የዋሃ ብቻ እንደዚህ የዋህና ስቱፒድ ነው ተብሎ መታየት የለበትም።
54,000 ብሩ ገቢ ተደርጎላታል ተልኮላታል። ለእሷ በተዘዋዋሪ ብሩ እጇ ላይ ነው ያለው። ገብቶላታል በአካውንቷ በራሷ ስም ባይሆንም ማለት በቃ በእሷ ዙሪያ ነው ብሩ የሷ ነው። የተጠቀመችበት መንገድ አብሯት በጣም በዚህ ዙሪያ እውቀት ያለው ሰው አብሯት ያለ ሰው አለ እና ቴዲ ምናልባት በውስጥ እቺን ሳምንት ብትሰጠኝ እኔም ሙሉ መረጃውን እልክልሃለሁ። ምንም አታመጣም። እኔ ግን ታይሚንጉን ማየት ያለብን ይመስለኛል። አንድ ሜጀር ጊፍት ሊያቆም ነው በሚል እንትን የኮንስፓየር አድርገው ጠፋብኝ ብላ ካሜራ አጥፍታ። በነገርክ ላይ ሄለን ወርቅዬ እኮ አርቲስት ነበረች። እኔ ከሷ በላይ በሚያሳምን ሁኔታ ማልቀስ እችላለሁ። እና ካሜራ አጥፍተው ሁሉም ያ ምናምን ብላ አልቅሳ ይሰብሰብላት ተባለ። within 2 days can you imagine? በዛ ሰዓት የወሎ ህዝብ ይራባል። የኢትዮጵያ ህዝብ በብዙ ችግር ውስጥ እያለ የሷ ገንዘብ መሰረቅ ግን ከማህበረሰብ መቸገር በልጦ ብር እንዲሰበሰብላት ለምን ሆነ? ምክንያቱም አብሯት ኮንስፓየር ያደረጉት ሰብሳቢዎች ስላሉ ነው። እና ይሄ ኤምፓየር አለ ቲክቶክ ላይ አደገኛ ሰዎች አሉ አንድ ላይ የሚሰሩ። እዛ በፊት ግን ልዕልት ለአንቺ አንድ ነገር ልንገርሽ። ከኔ ጋር አንድ ስቴጅ ተቀምጠሽ አታውቂም አይደለ? አታውቂኝም? አላውቅሽም። ያ ቆይ ሎሬ ቴንክ ዩ አጥሩ ነው ቁጭ እንቺ ጭቅቅታ ልሰራልሽ ነበር። እዚህ ገስት ላይ መተሽ አንቺ ነገር ማመላለስ ሳይሆን መጀመሪያ ከአንገት በላይ ማሳየት ሳይሆን ፍትሽ ሰውነትሽ የምታጠብ ነው ያለብሽ። አንቺ ቆሻሻ እንደምሰራላት ታውቃለች። በብላክ መዝገብ ከመዘገብኳቸው ሰዎች መካከል አንዱ አንቺ ነሽ። የኔን ንግግሮች ከአውድ ውጭ እያወጣሽ ከማህበረሰብ ጋር ልታጋጭኝ የምትጥሪ ማለት ነው። እና ዮኒ በየዋነቱ ነው የተጠቃው እዛ ጋር አንቺ በዚህ ቦታ ላይ መተሽ ዝም ብሎ ወሬ ማቀበል ምናምን ሳይሆን መጀመሪያ አንቺ ቅድሚያ ለሚሰጠው ቅድሚያ መስጠት አለብሽ። አንቺ መጀመሪያ ጽዳትሽን መጠበቅ፣ ሻወር መውሰድ። እኔ ቤት መተሽ ልታወሪ እኔ ሰው ካነካኝ አነካም። ሰው ግን ከነካኝ 20 ዓመት ይፈጃል። አረሳስቼ አመጣዋለሁ። ስለዚህ አንቺ መጀመሪያ መታጠብ ነው ያለበት። ሻወር ውሰጂ መጀመሪያ። ባገኛችኋት ቦታ ሁሉ ሻወር ወሰድሽ ወይ ብላችሁ ጠይቋት። ቴዲ ይባላሉ። እንደዚህ ነው የማደርገው። እሺ ወደ ውይይቱ እንመለሳለን። እሺ ደፋር ናት፣ በጣም ደግሞ ደፋር አላውቃትም። እንግዲህ የኔን ንግግሮች ከአውድ ውጭ እያወጣች ፎቶ ላይ የምታስቀምጥ፣ በእርግጥ ዝንብ ምናምን ታስቀምጣለች። ሰው ያለውን ነው የሚያስቀምጠው። ቤቷ ዝንብ ካለ ያው ዝንብ ነው የምታስቀምጠው። ቤታቸው ጥሩ መዓዛ ያለው ነገር ሽቶ ያስቀምጡብኛል ፎቶ ላይ። እሷ ግን ዝንብ ነው ያስቀምጠችው። ይሄን ለምን አደረግሽ አለ እቺ እድፋ። እሺ ወደ እንትኑ እንሂድ፣ ወደ ውይይቱ እንመለስ። ሰላም ጤና ይስጥልኝ። ሰላም እንዴት ነሽ እናቴ? በጣም አስመስክረሃል። ታማኝ ሰው ሁሉ ጊዜ ይጋፈጣል እውነቱን ለማውጣት እና አሁን ሄለን ወርቅዬ ተወስዶብኛል ካለች ቤታዬ ትምጣና ወይ ታስገባት። ምክንያቱም እኛም ረጅም ሰዓት ይህንን ነገር ኬስ እንጠብቅ ነበረ። ማወቅ እንፈልጋለን ወዴት እንደሄደ ይበር ቴዲ ማንተን በጣም አፕሮች ታደርጋለህ። በጣም ይሄን ነገር ሀቁን ህዝቡም እንደሚሰማ እውነታውን እንዲወጣ እንደምንፈልግ ስለምታውቅ ይሄን ኬዝ ይዘሃል። ዛሬ መዘጋት አለበት። ቤታየው መታ ሄለን ወርቅዬን ታምጣት። ኦኬ ቴንክ ዩ። ያ በተቻለ መጠን ይሄ ጉዳይ መስመር መያዝ አለበት። የመጀመሪያው ነገር የሰው ልጅ ያልደረሰባችሁ ሰው ላይ ያው በ54,000 ተሰጣ የሆነ ቲፎዞ አድራይ ፌር አይደለም። ግርግር ተፈጥሮ አሁን ይሄ ልጅ በየቦታው እየገባ የራሱን ስም ለማጥራት እድል ባገኝ ኖሮ ስሙ ጠፍቶ ቀርቷል። ሌባ ተብሎ ቀርቷል። አብዛኞቻችሁ ሌባ እያላችሁ ማህበረሰባችን እንዲህ ያለ ነገር ሲመጣ ቆይ ግራ ቀኙን ማየት አለብን ብላችሁ ማሰብ አለባችሁ። አካፋ ዶማን ደግሞ ማለት መልመድ አለባችሁ። እና እንደዚህ ሀቅ ያላቸው ሰዎች በግርግር እየተሰደቡ እውነት ያላቸው ሰዎች ብዙ የጠፉ ሰዎች አሉ። በጣም ብዙ የጠፉ ሰዎች አሉና ዋናው ነገር ምንድነው? ይሄን መድረክ የከፈትኩት ሀቅ ያላቸው ሰዎች ትክክለኛ ፍርድ እንዲያገኙ ለማድረግ ነው እንጂ እኔ እንደዚህ አይነት ውይይት ሳደርግ አይታችሁኝ አታውቁም። እኔ ፖለቲካ ጉዳይ ማለት ነው። ሄለን ካለሽ አሁንም ደቂቃዎች አሉኝ።
በዚህ ደቂቃ ውስጥ ይህን እድል መጠቀም አለብሽ። እሺ ከሃኒና ከቢኒ ቦይ ማነው ቀድሞ የገባው? እኔ ነኝ ቴዲዬ። እሺ ቢኒ ማለት ያው ተራዬን እየጠበቅኩ ነበር። ቴዲዬ በነገራችን ላይ በጣም ልትመሰገን ይገባል። እንደዚህ አይነት ጉዳዮች ቅድሚያ ሰጥተህ ያው አንተ ጋር ያለው ሰዓት ይታወቃል። ታይት የሆነ ፕሮግራም ነው ያለ እና ከዛ ጊዜ ላይ ቀንሰህ እውነት ይውጣ ብለህ ጊዜ ሰጥተህ 3/4ኛ ከመጀመሪያ ቀን ጀምሮ ይህንን ጉዳይ እየተከታተልነው ነው፣ እየሰራንበት ነው። ከነ ዮኒ ጋርም አንዳንድ ቦታዎች ላይ እየተወያየን ነበረ። ይህንን ፕሮግራም አንተ ቤት አሁን ይህን ሰዓት ራሱ ብዙ ጊዜ ስንጠብቀው የነበረ ፕሮግራም ነው። ገባ ሶ ምንድን ነው አሁን የሆነው ነገር ይታወቃል። ገንዘቡ ጠፋ ተባለ። ከዛ በማግስቱ ወደ ስብሰባ ነው የተገባው። በእርግጥ ልጅቷ በጣም እያለቀሰች ነበር። ሰብሳቢዎቹንም አሳስታቸዋለች ብዬ ነው ማምነው። ገባ ሰው እዛ ጋር መጥቶ ሲያለቅስ ምናምን ትሳሳታለህ እና ሳያውቁ የተሳሳቱ በጣም ብዙ ሰዎች አሉ፣ ከአሰባሳቢዎቹ ጀምሮ ማለት ነው። ግን በጣም የሚገርምህ ከሳሽ ጠፍቶ ተከሳሽ መጥቶ ሲለምን እንግዲህ አይተንም ሰምተንም አናውቅም። እኛ ለመጀመሪያ ጊዜ ነው። ዮኒ በነገራችን ላይ በየቤቱ እየዞረ እውነት ይውጣልኝ እያለ ሲለፋ የነበረ ወንድማችን ነው እና ያው ዮኒን ደግሞ ፐርሰናሊ የሚያውቀው ሰው ያውቀዋል። እንደዚህ አይነት ተልካሻ ነገር የሚያደርግም ልጅም አይደለም። ግን ቴዲዬ ምን አለ መሰል አሁን አንተ ቤተሰቦች አሉ፣ ገባ የሚወዱ ሰዎች አሉ። በእንደዚህ አይነት ጉዳይ ቫይራል ሆኖ ቢወጣ ስምህ ምን ያህል ስራህን አፌክት ያደርግብሃል፣ የቤተሰብ ጉዳይን ያበላሽብሃል፣ ብዙ ነገር ሜስ ይሆናል፣ ለማይረባ ለተልካሻ ሳንቲም ማለት ነው። ገባ ህይወትህም ሊበላሽ ይችላል። እና እቺ ልጅ አሁንም በፌክ አካውንት ተደብቃ እያዳመጠች ነው አለች እዚህ ውስጥ። ያኛውን ትልቁን አካውንት ያዢና ነይና ግቢና ከሌለም ይቅርታ ጠይቀው። ይሄንን ሰውዬ በቃ ይቅርታ ይጠይቅ፣ ምንም ችግር የለውም። ያው የተለመደ ነገር ነው ይቅርታ ሰውን ማድረግ፣ ይቅርታ መጠየቅ ያው እዚህ ኖርማል ሆኗል፣ ለምደነዋል። ቢሆንም ቅሉ ይቅርታ ይጠይቅ። በስሙ የተሰበሰበ ገንዘብ አለ። ገንዘቡ ደግሞ በስሙ የተሰበሰበው ገንዘብ ይሄ ሰውዬ ይገባዋል፣ ይመለስለት። በስሙ የተሰበሰበው ገንዘብ ቢፈልግ ይጨፍርበት፣ ቢፈልግ ለመቄዶንያ ይስጠው ይሄንን ገንዘብ። ቴዲዬ ይሄ እውነት መውጣት አለበት፣ አንላቀቅም። ዲኤንኤ ደግሞ ግባና እኔ ዲኤንኤን ጀጅ አላረገውም አሁን፣ ምክንያቱም ከሱ የመጣ ነገር የለም። መረጃውን ላይልኩለትም ይችላሉ። ተልኮልህ ከሆነ የደረስክበትን ነገር አንጣና እዚህ ላይ ደርሻለሁ ብለህ አሳውቅ። ካልተላከልህ ደግሞ ምንም የላኩልኝ ነገር የለም የሰጡኝ ነገር የለም ብለህ ያለውን ነገር ናና ተናገር። ከሰጡም ደግሞ የደረስክበትን ነገር ንገረን። ይሄ የላይፍ ጉዳይ ነው ቴዲ፣ ገባ? የዮኒ ቤተሰቦች ከታች ቁጭ ብለው እያዩ ሊሆን ይችላል። ሁኖስ ገባ? የእሱን ላይፉን አናቅም እኛ፣ ገባ? ግን እዚህ ጋራ ምንም እንትን አይደለም። ሌባ ተብሎ ስሙ ጠፍቷል። እውነቱን መናገር ግልጽ መነጋገር ያስፈልጋል። ሌባ መባል ቀላል ነገር አይደለም ቴዲ፣ እንደ ቀላል የሚታይ ነገር አይደለም። ስለዚህ ዲኤንኤ አለ ካንተም ከታች እያየክ ነው። ውጣና መረጃ ከተሰጠ የተሰጠ መረጃ አውጣና ይሄኔ ተሰጥቶኛል እዚህ ላይ ደርሻለሁ በል። መረጃ ካልተሰጠ ደግሞ መረጃ አልተሰጠኝም የሰጡኝ ነገር የለም ብለህ እውነቱን ተናገር። ዲኤንኤ በ24 ሰዓት አውጣዋለሁ ብለሃል። ሪከርዱም ተቀምጧል። ይሄንን ለማለት ነው ቴዲዬ። አንተ ግን በጣም ልትመሰገን ይገባል። ቴንኪው ቴዲዬ። ትክክል። ይሄ እውነት ነው። በውስጣችን እንትን ማለት መዳበር ያለበት ነገር ነው። በተለይ ዋነኛ አጀንዳው ምንድነው? በቃ ገንዘቡን አሁን አንቺ ዘረፍሽው ወይ ከጓደኞች ጋር ተመሳጥረሽ አይደለም ህዝብ እያለ ያለው። ይሄ ሰውዬ ግን ይቅርታ መባል አለበት። ዮኒ ቶሮንቶ እስካልሆነ ድረስ ይቅርታ መባል አለበት። አይ ዮኒ ቶሮንቶ ነው ካልሽ ማስረጃ አንቺ። ዲፋሜሽን በጣም መጥፎ ነገር ነው። ሰዎች የገነቡትን ስም ጀንበር ንዳችሁ ለመገንባት ብዙ ጊዜ ይወስዳል። ይህ ስም የሀገሬ ሰው እንኳን ሲተረት ምንድነው ከመቃብር በላይ ይኖራሉ የሚባለው። ስም ለማጥፋት የኛ ማህበረሰብ መቸኮል የለባችሁ። ግን በዚህ ደረጃ ቤተሰብ ያለው ልጆች ያሉት ሰው ባልዋለበት ውሎ ኖርማል እንደሆነ ደግሞ ተመልሶ ጌም እየተጫወተልኝ ማለት ነው። እዚህ ጋር ትላንት የተነገረውን ማይረሳ እንደገና ታፕታፕ ታደርጋለህ ምናምን። ሁላችሁም ኃላፊነት አለባችሁ። በሀቅ ይሄው ቁጭ ብያለሁ ብሏል። በስህተት ስሜ ጠፍቷል ብሏል። እዚህ መታ ይቅርታ መጠየቅ አለባት። እዚህ እንኳን ካልሆነ ቤቷን ክፍታ ቪዲዮ ሰርታ ይቅርታ ማለት መቻል አለበት። ከዛ በኋላ ገንዘቡን ማን እንደወሰደ ማን የሚጠይቃት የለም። ይሄ መደረግ አለበት ብዬ አምናለሁ። የአባቴ ልጅ ነኝ። እሺ የአባቴ ልጅ ነኝ አለሽ? ከሌለሽ እሺ ዮኒ የምታወራው ነገር አለ የምትለው ነገር አለ? አለው ቴዲዮ ሳላደግ በጣም ነው የማደንቅህ። አዳምጥሃለሁ በፖለቲካውን በኩል። አሁን ስመለከት ግን
ምን አለ መሰለህ ሁለቱንም ቀጥራቸው ነው አሁን የቀረበው ዮናስ ወይስ ዮናስ ብቻ ነው የመጣው? ዮናስ ብቻ ነው የመጣው። እኔ ምንድነው ያደረኩት ተነጋግራችሁ እሷ ያው ኢትዮጵያ ነው ያለችው። እኔ እሑድ የምገባው ለፖለቲካ ውይይት ነው። እሑድ እገባለሁ ብያቸዋለሁ። ያው ሲወራ ነበር ከትላንት ወዲያ ቴዲ ጋር እንመጣለን እያሉ ሲያወሩ ነበርና ያንንም ሰምታለች። እኔ ቴሌግራምን አሳውቄ ጽፌ በዛ በጻፍኩትና ባሳወቅኩት መሰረት ነው የመጣሁት። ሁለቱም ይገኛሉ ብዬ ነው የገመትኩት። ኦኬ ግን አንተ አሁን እንደ ዳኛ ነው አይደለ ለሁለቱ የተቀመጥከው? ስንመለከትህኛ አንተ ዳኛ ነክ ልጁ ውጤቱን ካላመጣ መፍረድ አይቻልም አይደል? ለምሳሌ ፍርድ ቤት ተከሰሽ ሄደሽ ከቀረሽ ዳኛው ምንድን ነው የሚያደርገው? ከሳሹ ውድቅ ነው የሚሆነው። ለምሳሌ ጥሪ ተከሳሽ ነሽ፣ አንድ ቀን ኮርት ቀርበሻል። በሁለተኛው ቀን ኮርት ብትቀሪ ለምሳሌ ከሀገር ውጭ ነው ያለሽው? እኔማ እዛው አንድ ላይ ነው የምንኖረው። እኔም አንተም አንድ አካባቢ ነን። ምሳሌ ልስጥሽ፣ መኪና ትነጃለሽ አይዱ? እሺ ቲኬት ተሰጠሽ እና አፒል በማድረግ በሚገባሽ ሰዓት አፒል ሳታደርጊ ብትቀሪ እንደውም ተጨማሪ ቅጣት ነው በቤትሽ ይመጣልሽ። ገልቲ ነኝ ል ሴንድ ባይ ፖስት። ኤግዛክትሊ። ግን ቀርበሽ ካስረዳሽ ወይ ይቀንሱልሻል ወይም ደግሞ የወሰኑትን ያጸናሉ። አሁን ፖይንቱ ምንድን ነው? የመጀመሪያ ቀን ነበረች፣ ግራ ቀኝ ማዩ። ለሁለተኛ ቀን በዚህ ጊዜ እንገናኛለን ተባባልን። ከወር በኋላ ያው ዲኤንኤ የምናጥናው ጉዳዩን አሉ። ቆዩ። ጥያቄ እያቀረበ እንደምታየው ይሄ ጉዳይ ከምን ደረሰ እሱን ጉዳይ ከምን ደረሰ እያለ ይጠይቃል። ይህን ጉዳይ እኔ ስለያዝኩኝ አሁን ምንድነው የማደርገው? በእኔ በኩል የመጨረሻውን ውሳኔ ከህዝቡ ጋር በመተባበር ውሳኔ ይሰጣሉ። ውሳኔ ሰጠሁኝ ማለት ግን የመጨረሻ አይደለም። እሷ ይግባኝ መጠየቅ ትችላለች፣ ግን ሌላ ቤት ፌር ነው። ፌር ነው። ይሁን የማነህ ቴዲዬ ምን አለ መሰለህ ብዙ ቦታ ዮናስ ይገባል አየዋለሁኝ። እኔ ፐርሰናሊ ኢቭን ቴክስት ሳረገለት ሚዩት አረገኝ። ምክንያቱም እኔ እንዲያላደረግኩም ብሎ ብዙ መናገር ያስጠረጥራል። ለምን አንተ እድሉ አለህ፣ እውቀቱ አለህ፣ አውቀዋለሁ፣ ያገኛል። አንተ ቼክ ሳታረግ ጓደኞችህ ቼክ እንዲያደርጉ አታረግም። ገብተዋል። እኔ የራሴን ለማጽዳት በዩቲዩብ እየሄድኩ እንደዚህ አደረገችኝ፣ እንደዚህ ዋሸች፣ እንደዚህ አደረገች ተብሎ እስካሁን ድረስ የገቡት ከሱ ጋር ብዙ ሲናገሩ አይቻቸዋለሁ። እኔ ቪዲዮ ራሰው አለኝ። ገብተዋል። ስለዚህ ለእሱ ማንፈርድም ለእሷ ማንፈርድም። አንቺ ፌር ነኝ የምትይ ሰው ነሽ። እኔ እኮ ነኝ ያስገባሽ። እኔ ነኝ ያስገባሽ እኮ እኔ ነኝ ስቤ ያስገባዋት። ከዚህ በፊትም ሌላ ቤት ስቤ አስገብቼሻለሁ። የሰው ቤትም ቢሆን እኔ የእሷ ደጋፊ እንደሆንሽ አማስኪኝ ኩዌሽን ለቴዲ ነው። ዩር አስኪኝ ኦኬ ፌር የሆነ ጥያቄ ጠይቄ ያለ ዩ ሴድ ሳምቲንግ እኔ ሚውት አረግከኝ ያልሽ እኔ ሚውት አርግሽ አላውቅም። አንቺ ትርፎር የምታወሪ የነበረች አንቺ ነሽ። ወጥቼ ያስገባዎች እሷ ሰፖርተር ስለሆንሽ ነው። ኦፍኮርስ ዩ አር ላይክ ነው። ኦኬ ደን ማውራት ትችላለህ ወይስ ልውረድ? እሱን እንተውና አሁን ሀሳቡ ላይ ማን የለበትም። የሰው ድምፅ አያፍም። ችግር የለውም። እኔ ቤት ማንም አይታ። ነገራችን ላይ ቴዲዬ ይቅርታ ኢንተራፕት ካረኩኝ የሚላኩ ሰዎች አሉ፣ ሂዱና በጥብጡ ተብለው የሚላኩ ሰዎች አሉ። ይህንንም እንድታውቀው ችግር የለውም። እኔ ህፃን ልጅ አይደለሁም። ሰው የሚላክ ህፃን ልጅ አይደለሁም። ችግር የለውም። ለእኔ አውቀዋለሁ። ችግር የለውም። ሰው ምንም ሀሳቡ ነው የሚገልጸው እኮ ቴዲዬ ምን አለ መሰለህ የአባቴ ልጅ የአንቺ ሀሳብ ምንድን ነው? ምን እንዲሆን ነው? እስኪ የኔ ሀሳብ ምን መሰለህ ቴዲዬ እስካሁን ድረስ ትጠራ ሲባል ካልመጣች ምናልባት ካልሰማች አንድ እሱ ነው። ሁለተኛ ደግሞ ቅድም ዮናስ እውቀቱ አለው ፋይንድ አውት ለማድረግ ማን እንደዚህ አይነት እስካም እንዳደረገ። እሱ ግን እኔ እጄን አላረግም ካለ ጓደኞቹ በዙሪያዎቹ አሉ። እነሱ ለምን ፋይንድ አውት እንዲያደርጉለት አያረግም? ለምን ለእነሱ ቻንስ አይሰጥም? ለምን ጉዳዩ የደረሰ እያሉ በኮመንት ስለጻፉ ነው። ይሄን ነው የምትለው። ሪካርድ ሆኖ ማያቸው ቪዲዮች ይሄን ነው የሚያሳዩናል። ምን አለ ዮኒ